ሄርሜላን 10,000 ሰው ሊያፈቅራት ይችላል። ግን አንድ ሰው ነው የሚያገባት። ያ ሰው ደግሞ እኔ ነኝ የማገባት። የሄርሜላ አፍቃሪ ብዙ ሊሆን ይችላል። አላለም እንዴ? እንደዚህ አይነት ሴት ማን ነው የሚያፈቅረው? እሱ አውቆ ቻናሉ ስለቀጠቀጠበት ቪዲዮ እንዲለቅለት ፈልጎ ነው የመጣው እንጂ እንደዚህ አይነት ርካሽ ሴት የወረደች ከማንም ጋር የምትለጣጠፍ ለትዳር እኮ ማንም አይመኛትም። ከማንም ጋር እዚህ ራቁቷን እዚህ ሰውነቷን እዚህ የምታሳዩ ሴት ማንም የትኛው ወንድ ለትዳር አይመኛትም። ለአንድ ቀን ሊሆን ይችላል፣ ለሳምንት፣ ለወራታት ሊሆን ይችላል የሚፈልጋት ማለት ነው እንጂ እንደዚህ አይነት ሴት ማንም ሰው ለትዳር አይመኛትም። ወንድ ልጅ ጎበዝ፣ ጠንካራ፣ ራሷን የምትጠብቅ፣ ክብሯን የምትጠብቅ፣ ከማንም ጋር ማትለጣጠፍ፣ የትም ማትንዘላዘል ወንድ ሴት ነው የሚፈልገው ማለት ነው። አንተ ግን ያው እንደሷ ስለወንክ ይሆናል እሷን የፈለካት። ያው የእሷ ብጤ ስለሆንኩ ነው እሷን የፈለካት እንጂ ወንዶቹ እሷን ሄርሜላ የሚያፈቅራት ወንድ ይኖራል ብዬ አላስብም። የትም እዛም መታ ባለትዳርን የምትበጠብጥ የልጅና ልጅ ያላቸውን የቤተሰብ ጠላት የሆነች ሴት ልጅም ማንም አይፈልግም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። የሄርሜላ አፍቃሪ መጥቷል። እንግዲህ እንደምታዩት ሄርሜላን በጣም አፈቅራታለሁ እና አብርሃም ጋር ነው ያለችው ስባል ምን አለበት በዛው ቪዲዮ ብሰራ በዛውም ደግሞ አብርሃም ባገኘው ብዬ ነው የመጣሁት ብሏል። እንግዲህ ወንድማችን ቪዲዮ ብሰራ ስላልከው ተስማምቼበታለሁ። ቪዲዮ ስለሰራ እኛ ደስ ብሎናል። ሄርሜላ አፍቃሪ ነኝ ያለሷ መኖር ላልከው ደግሞ ሄርሜላ ላንተ አትሆንልም ወንድሜ። እንደዚህ ፊት ሳይራሱ የሆነ ምስኪን ነገር ነክ፣ የዋህ ነገር ነክ እና ሄርሜላ ላንተ አትሆንም። በዛ ደግሞ ገንዘብ ከሌለክ፣ መኪና ከሌለክ፣ የሚያንሸራሽራት መኪና ከሌለ ደግሞ እሷ አንተን አትቀበልም። አብርሃም እኮ መኪና ስላለው በጣም እንትን ፌመስ ስለሆነ ምናምን ብር ስላለው ነው የመጣችው እንጂ ፈልገው አፍቅረው አይደለም። የትኛው ሴት ናት ባለትዳር የልጅ አባት በዛውም ሚስትየው እርጉዝ እያለች አፍቅሬያለሁ ብላ የምትመጣው? አይታችሁ ታውቃላችሁ? እኔ አይቼ አላውቅም በዘመኔ።